የወልቂጤ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ መንዚላት አህመድ እንደገለጹት በከተማው ልማትና መልካም አስተዳደር ለማስፈን የክትትልና የቁጥጥር ስራዎችን በማጠናከር የተስተዋሉ ችግሮችን ለመፍታት እየተሰራ ይገኛል። ለተገኙ የልማትና የመልካም አስተዳደር ለውጦች ምክር ቤቱ የድርሻውን እየተወጣ እንደሚገኝ የገለጹት ወይዘሮ መንዚላት የቀበሌ ምክር ቤቶችን በማጠናከር ሞዴል ቀበሌዎች ለመፍጠር እየተሰራ ነው ብለዋል። ሞዴል ቀበሌ ለመፍጠር የድጋፍ ስራዎች ይሰራሉ። አንደኛው የቀጥታ ድጋፍ በሁለት ወር አንድ ልዩ ድጋፍ ሸርተት ሲል አንድ ቀበሌ፣ ሌላኛው ደግሞ በክላስተር በሁለት ወር አገናኝቶ ልምድ ማለዋወጥ፣ የህዝብ መድረኮችን በማመቻቸት በዳሰሳ ጥናት የሰላም የልማትና የመልካም አስተዳደር ችግሮች ላይ በክፍለ ከተሞች ውይይት በማድረግ የህብረተሰቡን ጥቅም ለማስጠበቅ ጥረት እየተደረገ ይገኛል ነው ያሉት። በስታንዳርድም ተሰርተው የሚቀመጡ ስራዎች አሉ። ማበልጸግም ከፍ ማድረግም ለህዝብ በሚጠቅም መልኩ ከዛም በላይ መስራት ይቻላል የሚለው በዛ ልክ መውሰድ ነው። ከዛ ውጪ ከህዝብ መድረክ ጋር ተያይዞ በጣም ፓርቲም አመራራችንም በጣም አግዞን በሶስቱም ክፍለ ከተማ ሁሉም ቀበሌ ላይ ያለ ባለድርሻ የተሳተፈበት የህዝብ መድረክ አካሂደናል። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር ለጉባኤው የ6 ወራት እቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንደተናገሩት በከተማው ፈጣንና ቀጣይነት ያለው ልማት ለማረጋገጥና የመልካም አስተዳደር ችግሮችን ደረጃ በደረጃ ለመፍታት ጥረት እየተደረገ ይገኛል። ባለፉት 6 ወራት ህብረተሰቡን ተጠቃሚ ያደረጉ አበርታች ስራዎች መሰራታቸውን ጠቁመው የስራ ዕድል የመፍጠር አቅምንና የቁጠባ ተደራሽነትን በማሳደግ 38 ሚሊዮን 392,234 ብር መከናወኑን ተናግረዋል። ወጣቶቻችን የሚጠበቀሙበት ዕድል ላይ ልዩ ትኩረት አድርገን መሄድ መቻል እንዳለብን ይሰማናል። በተለየ ትኩረት የተሰራናቸው ስራዎች አሉ። በግብርናው መስክ ላይ በስርዓት በማደራጀት በወተት በሰብል ተደራጅተው እየገቡ አሉ። የገቢ አሰባሰብ ውጤታማነትን በማሻሻል በግማሽ በጀት ዓመቱ 576 ሚሊዮን 289,326 ብር ለመሰብሰብ ታቅዶ 529 ሚሊዮን 736,920 ብር መሰብሰብ መቻሉን ገልጸዋል። ግብር ከፋያችን ሁሉም በታማኝነት ግብሩ አሳውቆ ከመክፈል አኳያ ያለው ውስንነት ነው። ይሄንን ለመሻገር በተደጋጋሚ ጊዜ የቤት ለቤት ድጋፍ ስቦ በጋራ መድረክ ፈጥሮ የመገምገም ሁኔታ እንደዚሁም የግብር ሕግን ለማስከበር የተቀመጠውን አሰራር ተከትሎ ደረሰኝ በማይሰጡት ላይ ልዩ ትኩረት አድርገን ስራዎች እየሰራን የመጣንበት ሂደት አለ። በከተማ ግብርና የእንስሳት ዝርያን በማሻሻል የእርባታውን ዘርፍ ተጠቃሚነት ለማሳደግ እየተሰራ መሆኑን አቶ ሞራድ አስረድተዋል። ህብረተሰቡም በገንዘብ በጉልበትና በቁሳቁስ ያሳተፈ የመሰረተ ልማት ግንባታ እየተከናወነ መሆኑን የገለጹት አቶ ሙራድ የአዲስ የጠጠር መንገድ ግንባታ ጠረጋና ከፈታ ስራ እየተከናወነ መሆኑን ተናግረዋል። የመልካም አስተዳደር ችግር የሆኑ የተበላሹ መንገዶችን የመልሶ ጥገና በተለየ መልኩ የተነሳበት ሂደት አለ። የጌጠኛ ድንጋይ ስራም እንደዚሁም የመንገድ ከፈታም ስራ የመልካም አስተዳደር ችግር ሆነው የተነሱ ጉዳዮች አሉ። በቅድ ደረጃ አካትናቸው በጀት ያዝንላቸው አሁን በጨረታ ሂደት ውስጥ ያሉ ናቸውና እነዚህ የበለጠ በአጭር ጊዜ ውስጥ ስራዎች ተጠናቀው የህዝባችንን የመልካም አስተዳደር ችግር ለመፍታት በልዩ ትኩረት የምንሰራበት ሁኔታ እንዳለ ታሳቢ ቢደረግ ነው። በከተማው የገበያ ሁኔታን ለማረጋጋትና ህገወጥ ንግድ ላይ ቁጥጥር በማድረግ የህብረተሰቡን ተጠቃሚነት ለማሳደግ እየተሰራ መሆኑን ጠቁሞ የሸማቾች ህብረት ስራ ማህበራትን በማጠናከር ከሸማቹ ጋር በማስተሳሰር ተጠቃሚ እንዲሆኑ እየተደረገ መሆኑን ገልጸዋል። በትምህርት፣ በጤና፣ በወጣቶች የበጎ ፍቃድ አገልግሎት ዘርፎች አበርታች ተግባራት እየተከናወኑ መሆኑንም አስረድተዋል። የምክር ቤቱ አባላት በሰጡት አስተያየት ባለፉት 6 ወራት የተሻሉ ማህበራዊና ኢኮኖሚያዊ ልማቶች መከናወናቸውን ገልጸው በገቢ አፈጻጸም ያሉ ክፍተቶችን ማስተካከል እንደሚገባ ተናግረዋል። የከተማው ጽዳትና ውበትን ማሻሻል፣ የከተማ ግብርና ማስፋት፣ የሥራ ዕድል ፈጠራ ማሳደግ፣ የውስጥ ለውስጥ መንገድ ግንባታ መጠናከር እንዳለበት የገለጹት የጉባኤው አባላት በንጹህ መጠጥ ውሃ ረገድ መሻሻሎች ቢኖሩም በቀጣይ ያሉ ችግሮችን በመፍታት በተሻለ ሁኔታ ለህብረተሰቡ መድረስ እንዳለበት አስገንዝበዋል። የተጀመሩ ስራዎችን በማጠናከር ጉድለቶችን በመፍታት በቀጣይ የተሻለ አፈጻጸም ማስመዝገብ እንደሚገባም ተናግረዋል። ከአባላቱ ለተነሱ ጥያቄዎች በሚመለከታቸው የጽህፈት ቤት ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋል። በመጨረሻም የከተማው ምክር ቤትና የፍርድ ቤት ሪፖርቶች ውይይት ተደርጎባቸው በሙሉ ድምጽ ጸድቀዋል።